አልሽሞይ እንደኔ ሰላም ሰላም ጤና ይስጥልን እኔ አለሁኝ እናንተ እንዴት ናችሁ እንግዲህ አብርሃም ከሁለት አንድ ያጣ ሆኗል ማረፊያ እንዳጣች ወፍ እየተቀበዘበዘ ይገኛል አብርሃም ሩታ በነፍሱ የተጫወተችበት ይመስላል ምክንያቱም አብርሃም ካሰበው ያላሰበው ነገር እየበለጠ በየቀኑ ሲቃይ ውስጥ እየተከተተ ያለ ሰው ሆኗል ስለዚህ አዳዲስ መረጃዎች እንዲደርሷችሁ ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ላይክ ሼር ኮሜንት ሳትረሱ ሐሳብ አስተያየት እየሰጣችሁ ያው እንድትከታተሉን እንጋብዛለን እናንተ ሰብስክራይብ ስታደርጉ ሚዲያችን እያደገ እኛም አዳዲስ ሐሳቦችን ይዘን የመምጣት ፍላጎታችን እየጨመረ ይመጣል እና ወደ ጉዳይ ስገባ አብርሃም አለቀሰ አነባ አብርሃም ሩታ ከኔ የሚቀራት አንድ ነገር አለ ያ አንድ ነገር ደግሞ በዚህ ሁለት ቀን ፈጽምላትና የምትፈልገውን ሐሳብ እንዲሳካላት ይሆናል የሚልን ጭምር እያወራ የነበረበት ሁኔታ ነው ያለው ያ አንድ ነገር ምንድነው አብርሃም ጋር ሩታ የሚቀራት አንድ ነገር ምንድነው ምክንያቱም ህይወቱን አዘበራርቃለች የሚወደውን ልጁን አንዴ አሳይታ ከዛ በኋላ ነስተዋለች ከሄርሜላ ጋር የነበረውን ጥሩ ግንኙነትና ፍቅር ተስፋ አጨልማበታለች ስለዚህ የሚቀራት ነገር ምንድነው አንድ ነገር ይቀራታል እያለን ነው ከአብርሃም ሩታ የሚቀራት ከዚህ በላይ አንድ ወሳኝ ነገር ምንድነው ያን ነገር ነው ተርጥሬ ያለው እንግዲህ ስለዚህ የናንተን ደሞ ግምት እስኪ እንድታስቀምጡ እፈልጋለሁኝ ስለዚህ አብርሃም ባውኑ ሰዓት አሳዛኝ ሁኔታ ላይ ነው ያለው በጣም ደብሮታል ብቸኛ ሆኗል ዙሪያው ላይ ያሉ ሰዎች ሁሉ የተንጫጩ የነበረ ሁሉ ዛሬ አንድም ከጎኑ አንድ ሰው ሲያጣ በጣም በራሱ ትላንት በሰራው ጥፋትም ጭምር እጅግ ያዘነበት ሁኔታ ነው ያለው ምክንያቱም አንድ ጊዜ ሩታን በድሏል ከዛ በኋላ ደግሞ ለሩታ ብሎ ሄርሜላን በድሏል እንግዲህ በዚህ በኋላ እንደ ገበቴ ውሃ እየዋለለ ያለ ልጅ ነው እኔ ፈሪ አይደለሁኝም እኔ ልፍስፍስም አይደለሁኝም እኔ የውሳኔም ሰው ሳልሆን ቀርቼ አይደለም ነገር ግን ለመወሰን መረጋጋትና ማጤን ያስፈልጋል ያን ነገር ብዬ እንጂ የትኛውን ነገር ማድረግ አቅቶኝ አይደለም በሚልም ጭምር ከራሱ ጋር በጣም እየተጨቃጨቀና ከራሱ ጋር በጣም እያወራ ያለበት ሁኔታ ነው ያለው ስለዚህ አብርሃም ብዙ ሐሳቦችን አንስቷል በብቸኝነቱ እዚህ ጋር አሁን እንዲደርስ ያደረገችው ሩታ በልጁ የተነሳ ጭምር ሸውዳው እንደሆነ እንጂ እሱ ሞኝ ሆኖ ወይም ደግሞ ነገራትን ሳያጤን ቀርቶ እንዳልሆነ እያወራ ነው ያለው እስኪ እናንተ ሐሳብ አስተያየት ምንድነው ይመስላል ስለዚህ አሁንም በድጋሚ ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ ያደረጋችሁ ሚዲያችን ከዚህ በላይ እንዲያድግ እንድታደርጉ የናንተ ነውና ሁሉም ነገር ስለዚህ ሰብስክራይብ እንዳትረሱ ሼር ላይክ ያደረጋችሁ ሐሳብ አስተያየት መስጣችሁ ጭምር እንድትከታተሉኝ ጋብዛለሁ እናም አብርሃም በመጨረሻ ላይ ሄርሜላን አሞኛል እባክሽን አንድ ጊዜ ብሎ ጠርቷት ነበረ ሄርሜላም ያው ከውስጧ አውጥታዋለች አብርሃምን ነገር ግን ያው ምንም ቢሆን አልጨከነችበትም ሳትጨክንም ቀርታ መታ ምን ሆናል ምን ያመመህ በሚልም ጭምር አነጋግራው ነበረ አይ አሞኛል ብዬ ጠራሽም አውቄ ነው እንድታዋሪኝ ፈልጌ ነው በሚል ትላንትና የበደላትን መበደል እንዳልነበረበትና ሩታ ሸውዳው እሷን እንደ ሸወዳትና እሷን እንደ በደላትም ጭምር እየነገራት ይቅርታ እንድታደርግለት ቢለምናትም ሄርሜላ ግን አይሆንም ብላው ጥላው ሄዳለች እውነት አሁን ሄርሜላ በአብርሃም ጨክና ጥላው ተጣፋለች ወይስ አጋጣሚውን ተጠቅማ አብርሃምን ዳግም ለማጥበድ ወጥመዷን ዘርጋለች ይሄ የኔ ሐሳብ አስተያየት ነው ምናልባት የናንተን ሐሳብ አስተያየት ደግሞ ያው በኮሜንት ውይይት እንድናደርግበት አሁንም ዳግም ጠይቃለሁ ስለዚህ አብርሃም ባውኑ ሰዓት ማረፊያ ያጣች ወፍ ሆኖ እየተቀበጀበጀ በሐሳብ ራሱን እያነጎደ በጥፋተኝነት ስሜት በጸጸት ላይ ሆኖ ያው አንገቱን ደፍቶም አላበቃም እያለቀሰ እያነባ ያለበት ሰዓት ሆኗል የአብርሃም እጣ ፋንታ ምንድነው የአብርሃም እጣ ፋንታ ሄርሜላ ናት ወይስ ሩታ ናት ወይስ ደግሞ አብርሃም ሁለቱንም አጥቶ እንደተቀበጀበጀ ይኖራል ምንድነው ሊሆን የሚችለው ካሁን በኋላ ምክንያቱም
እዚህ ጋር የሆነ ነገር ተስተካከለ ሲባል እዛ ጋር ደግሞ የሆነ ነገር የሚበላሽበት ሁኔታ እየታየ ነው ያለው። እዛ ጋር የሩታን ጉዳይ ጨርሶ ከሩታ ጋር በፍቅር ኖረ ልጁንም አንድ ላይ አሳደጉ በሚባልበት ሰዓት ይሄው እንግዲህ እንደ ሰይጣን የሚበጠብጣቸውና የሚያጣላቸው አንድ ጉዳይ እንደማይጠፋ በየቀኑ የምናየውና የምንታዘበው ትዝብት ሆኗል። ስለዚህ አሁን ምንድነው ካሁን በኋላ አብርሃም የሚጠብቀው ነገር ምንድነው? የአብርሃም እጣ ፋንታስ ከሩታ ጋር አብቅቷል። የአብርሃም እጣ ፋንታስ ሄርሜላ ልትሆን ትችላለች። ሄርሜላስ ካሁን በኋላ የምትወስነው ውሳኔ ምንድነው? ምክንያቱም እኔ እንጂ ላድርገኝ ያን ሁሉ አሳልፈን እንደዛ ሁሉ ሆነ እኔን ግን ካንተ ውስጥ ለማውጣት አንድ ቀንና ሁለት ቀን አልፈጀብህም። በሶስት ቀን ያን ሁሉ ምዕራፍ ዘጋኸው። ስለዚህ ካሁን በኋላ አንተ ለኔ የምትጠቅመኝ ሰው አይደለህም። ሩታ ስትመጣ እኔን የምታባረኝ፣ ሩታን ስታጣ ደግሞ እኔን መደበሪያ የምታደርገኝ፣ እኔም ያንተ ዕቃ መጫወቻ አይደለሁም። ሁሉንም ነገር አውቃለሁኝ፣ ሁሉንም ነገር እረዳለሁኝ። ግን ስለምወድህ ነው ይሄን ሁሉ ዋጋ እየከፈልኩ ያለሁት ብላውን ጭምር ያው በመጨረሻ ለቃው ነው የሄደችው። እየለመናትም እያለቀሰም አልፈልግም በቃ ምዕራፍ የኔና ያንተ የመገናኛ ምዕራፍ እዚህ ጋር አብቅቷል ተዘግቷል በሚልም ጭምር ጥላው ሄዳለች። ስለዚህ እውነት ሄርሜላ በአብርሃም የሚጨክን አንጀት አላት ወይስ ለመግደርደር ነው? እንግዲህ በዚህ ሐሳብ እናንተም ሐሳብ አስተያየት እየሰጣችሁበት እንድንወያይበትና ቀጣይ ደግሞ የአብርሃም እጣ ፋንታ ምንድነው የሚለውን ነገር ሐሳባችሁን አስተያየታችሁን እንድሰጡኝ እፈልጋለሁ። ምክንያቱም ጥሩ ተገነባ ሲባል ልክ አሸዋ ላይ እንደተሰራ ቤት የሚፈርስበት ሁኔታ ነው ያለው የሰው ትዳር። ሩታስ በሰዎች ጫና፣ በቤተሰብ ጫና፣ በልጁ ጫና ተመልሳ ወደ አብርሃም መጣ። እስኪ ይሄንም እንደ ጥያቄ ያዙትና እናንተ እንድንወያይበት ጠይቃለሁኝ። ሄርሜላስ ካንጀቷ ነው ወይ አሁን አብርሃም ጣልታውን ሄደችው ወይስ ለመግደርደር ነው ወይስ ደግሞ እውነት በቅቷት ነው የሚለውንም ጭምር እንየው። ምክንያቱም ሌላንተ ብዬ ተሰድቤያለሁ፣ ሌላንተ ብዬ ብዙ ዋጋ ከፍያለሁ። ከዚህ በላይ ዋጋ መክፈል አልፈልግም። አንተ የከፈልኩልን ዋጋ እንደ ርካሽ ያያየኸው እኔን በየጊዜውና በየዘመናቱ ዋጋ ያስከፈልከኝ ነው። ከዚህ በላይ ዋጋ አልከፍልም ብላም ጭምር ጥላውን ሄደችው። ዝግራ ሚዲያ ነው። በዝግራ ሚዲያ የተለያዩ ሐሳቦችን ለእናንተ አዳዲስ ነገሮችን ይዘን እንቀርባለን። ይሄ ሚዲያ ትልቅ ቦታ እንዲደርስ ሰብስክራይብ ማድረግ እንዳትረሱ፣ ሼር ላይክ እያደረጋችሁ ለሌሎች እንዲደርስ ማድረጋችሁን እንዳዘነጉ። ሰብስክራይብ ማድረጋችሁ በተለይ ደግሞ ለሚዲያችን እድገት ወሳኝ ነውና ካስቆጠርነው ዘመን አንፃር ያለን ሰብስክራይበር ወይም ተከታይ እጅግ በጣም አናሳ ነው። ስለዚህ ሚዲያ በእናንተ ነው ከፍ ሊል የሚችለውና አዳዲስ ሐሳቦችን በሞራል ይዘን እንድንመጣ ሰብስክራይብ ማድረግ እንዳይረሱ እያልኩኝ የዛሬን በዚህ አበቃውኝ። ቸሪክ ተመን። ስለዚህ ለእናንተ የማነሳላችሁ ጥያቄ ምንድነው? አብርሃም እስከ መቼ ነው እንደዚህ እየተጉላላ ሊኖር የሚችለው? የአብርሃምስ እጣ ፋንታ ማን ናት? ሄርሜላ ናት ወይስ ሩታ ናት? እነኚህን ነገሮች እስኪ እየተወያየንበት ቀጣዩን ቪዲዮ አብረን የምንመለከተው ይሆናል። እስኪ የተወሰነ ከአብርሃም ንግግርና ከሄርሜላ ንግግር እየተከታተላችሁ እንድታዩትና መጨረሻ ላይ ሐሳብ አስተያየታችሁን እንድትሰጡኝ ጠይቃለሁኝ። የዛሬን በዚህ አበቃው። መንገድ ጀመርኩኝ ማለት ነውና ያው ምናልባት ወለዳችሁ ታውቁታላችሁ እያስተዋለ ልጅን ስሜትና በፊት እኔ እንደዚህ ሆናለሁ ብዬ አስቤ አላውቅም። እውነቱን ስለግራችሁ ልጅ ግን ተወልዶ ስታዩት ምናምን ነው ሞር እያጓጓችሁ የሚመጣው ማለት ነውና በቃ መወሰን ነበረብኝ። ልጅ ያለ እናት ያለ አባት ማድረግ የለበትም ብዬ ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል ሩታ ነው ህይወት ላይ ተቀልዳለች በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበር። ልቧ በምን ልክ እንድታዘዝላት አላቅም። ሰላም ነው አለ እንዴት ነው ሄርሚ? አንዳንድ ነገሮችን ማውራት ፈልጋለሁኝ። ትላንት የምትፈጠሩት ነገሮች ምናምንና ለዛ ነው አሞኛል ብዬ ጠራሁሽ ማለት ነውና በጣም እየጨነቀኝ፣ በጣም ብቸኝነት እየተሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነውና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛልና ቢያንስ አንቺ እንኳን ትረጂኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ ያስመጣኝ ጉዳይ ኖርዋል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔን እርዳታ ካስፈለገክ የሰው ልጅ ይታመማል፣ ለዛ ነው የመጣሁት።
እኮ ያን ደግሞ የምታስብ ከሆነ ቢያንስ ፕሊስ ለመርዳት ሞክር። ያሄድ ምን ልረዳክ? የተፈጠሩትን ነገሮች ስላትረዳሽ ሄድ ትናንትናም ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩህ እኔ ካስረዳሁህ እኔ በዛ ልክ እየነገርኩህ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮችን እንድታስረዳኝ ካንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ ልሂድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን ሳይሆን መሄድ የምፈልገው ቢያንስ ነገሩን አንቺ ተረተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው ሄድ እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ያለው ሄድ እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብር ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ አንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታረገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለኔ ምንም ባታስረዳኝ ከደበረክም አይዞክ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ ብዙ ጊዜ እንዳይከፋህ ብዬ ላንተ ጥሩ ነገር ሳደርገው አንተ ለመጥፎ ነገር ነው መሰለኝ የምትተረጉመው ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች ለመጥፎ ነገር ከመተረጉማቸው በላይ አንተም ያ ነገር ሊገባ ካልቻለም ቢገባክ ያን የተረዳው ነበር እስከዛሬ ድረስ። ስለዚህ አሁን ምንድነው ምን የሚያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም ምንም ማውራት አልፈልግም። ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ። በጣም ላውራክ ፈልጌ ነበር ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው ባንዴ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለኔ ማስረዳትም ነገሮችን ለኔ እንትን ለማለትም ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁ ለኔ በቂ ነው። ይሄድ ይሻለኛል ስላለብኝ። ሄርሚ ኒልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ። እሺ ለማንኛውም ቤተሰቦቼ በጣም ይቅርታ በጣም ዛሬ ትንሽ ስሜታዊ ስለሆንኩኝ ነው። በጣም ሶሪ፣ በጣም ይቅርታ። ያው ሩታ የምትፈልገው ይሄንን ነበረ። ሀሳቧም ፕላኗም ተሳክቶላታል። ፍላጎቷም ይሄ ነበረ። እሷ ፍላጎት ሆኖላታል ይመስለኛል። እኔ ጋርም የቀረ ነገር አላት ሩታና አንድ የቀራት ነገር አለ። እሱን የምትፈልገውን ነገር አደርግላትና ከሌለው ምን እንደምሆነው መሆን ይችላልው እንደምኖረው መኖር ይችላልውኝና ከዚህ በኋላ ምን የሩታን አላስጨነቃትም። ወደ ህይወትም ተመለሽ ብዬ ምንም ማደርገው ነገር አይኖርም። አሁን እና እሷ አንድ የሚያገናኘን ነገር አለ። እሱም ልጅ ነው። ልጃችንም ደግሞ በጋራ ማሳደግ እንችላለን።
የእሷን ፍላጎት ግን ሙሉ እንዲሆንላት ከቻልኩኝ ዛሬ ካልቻልኩኝ ነገ አንድ የቀራት ነገር አለ፣ እሱን ማሳካላታለሁ። ከዛ እንደምትፈልገው መኖር ትችላለች። ህይወት ይቀጥላል እንግዲህ። ነገሮችን አሁንም ድረስ አምኖ መቀበል እየከበደኝ ነውና በጣም ከራሴ ጋር እየተጣላሁና ከራሴ ጋር በጣም እየታገልኩኝ ነው ያለሁት። አሁንም ድረስ ማመን እየከበደኝ ማለት ነውና እንዴት መቀበል እንዳለብኝ እንዴት ማመን እንዳለብኝ ራሱ ገባ እየገባኝ ነው። በዚህ ልክ እኔ የሰውን ነፍስ አይደለም ያጠፋሁት። በዚህ ልክ አላቅም ብቻ ለምን እንደሆነና ስሜቴን አውጥቶ መናገር እየከበደኝ ነውና ምን እንደምንም አላቅም። እኔ አብጄ ይሁን ምን ይሁን ግራ እየገባኝ ነው። በቃ ምንም ከራሴ ጋር እየሆንኩኝ አይደለም ከትላንትና በኋላ ማለት ነው። እንደዚህ ባዶ ሆናለሁ ብቻዬን ሆናለሁ ብዬ አንድም ቀን አስቤ አላቅም። አሁን ግን ብቸኝነት ተሰማኝ። ብቸኝነት ይሄንን ነገር እንዴት ልመነው? እንዴት ልቀበለው? ዙሪያ ላይ አንድ ሰው ነው ያጣሁት ማለት ነው። ስልኬ ላይ የሚደውልልኝ እስከሚናፍቀኝ ድረስ ማለት ነው። እና አንዳንዴ የሆነ ነገር ሲጨለምባችሁ ሁሉም ነገር አብሮ ተያይዞ ነው እንትን የሚለውና ለዛም ይመስለኛል አሁን ላይ እንደዚህ የሆንኩት። ለማንኛውም ስለ ሁሉም ነገር አመሰግናለሁ። ስለ እናንተም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ስሜት ላይ ስሆን ተመልሼ ወደ እናንተ እመጣለሁ። አሁን ግን ይመስለኛል ትንሽ መረጋጋት ሳይኖርብኝ አይቀርምና ራሴን ትንሽ ማረጋጋት ይኖርብኛል። ቤተሰቦች አይተዋረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረክሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ